በሚያሳዝን ሁኔታ የአብርሽና የሩታ ትዳር ህይወት እንግዲህ እየፈረሰ ወይም ደግሞ እየተበታተነ አይነት ነገር እያየን እንገኛለን። አብርሽ እንግዲህ ሩታ የራሷ ጉዳይ ከዚህ በላይ ምንም ማድረግ አልችልም፣ በቃ ለራሴ ጊዜ መውሰድ ፈልጋለሁ፣ ከራሴ ጋር ማውራት ፈልጋለሁ እያለ ይገኛል። ሩታ ልችላት አልቻልኩም፣ ምንም ልታምነኝ አልቻለችም እያለ ይገኛል። ሩታም እንግዲህ ወደ ቤተሰቦቿ ለመሄድም እንግዲህ እንደተነሳች መረጃ እየደረሰኝ ይገኛል ማለት ነው። ኤፍሬምም እንግዲህ ከነበረበት ስሜታዊነት ከነበረበት ገለልተኝነት እንግዲህ ወደ አንድ ወገን መጦ ወይም ደግሞ ወደ ሁለታቸው ወገን መጦ ሁለታቸውን ለማስማማት እየሞከረ ይገኛል። አብርሽን በግል አግኝቶም ለማውራት ሞክሯል። አብርሽ እንግዲህ በጣም ከባባድ የሆነ መልስ ነው ሲመልስለት የነበረው። ኤፍሬምም ደግሞ እኔን ስለማታከብሬ ነው ወይ በማለት እንግዲህ ከሱ ጋርም ትንሽ አለመግባባት ተፈጥሯል። አቤል ደግሞ እንግዲህ እስከዛሬ አብርሽና ሩታን ለማገናኘት ለማስታረቅ ለማስማማት ነበር ሲጥር የነበረው። ነገር ግን አብርሽ እያደረገ ያለው ነገር ሙሉ በሙሉ ስህተት ነው። እያደረገ ያለው ነገር በጣም የሚያስጠላ ነገር ነው። እንደዚህ ማድረግ አልነበረበትም። ነፂን ማግኘት አልነበረበትም። ስለዚህ እኔ ጥፋተኛ እስከዛሬ አትጂ እዚህ ሁኚ እያልኩኝ አብርሽ እያጠፋ ጸጥ ብዬ ችለሽ እንድትቀመጭ ያደረኩትና እኔ ነኝ የጎዳው። አሁን ላይ ግን ወደ ቤተሰቦች የግዴታ መሄድ አለብሽ፣ እኔ እወስድሻለሁ አደርስሻለሁ ነው እያላት የሚገኘው አቤል ማለት ነው። በአንድ በኩል ጥሩ ነው ብዬ አስባለሁ፣ በሌላ በኩል ደግሞ ጥሩ ውሳኔ ያልሆነ ነው ብዬ ነው የማስበው። በአጠቃላይ ግን ይሄ ነገር እየተፈጠረ ያለው እጅግ በጣም የሚያስጠላ ነገር ውስጥ ነው እየገቡ የሚገኙት። አብርሽም በዛ ይጮሃል፣ ሩታም በዚህ ጋር ትጮሃለች። ቢያንስ እንደው ሩታ ብትጮህ ብትናደድ ብትበሳጭ እውነት አላት። አብርሽም እውነት ሊኖረው ይችላል፣ ግን የሱ እውነት በቃ ከሁለቱም ጋር መሆን ነው በቃ የፈለገው። ወይም ደግሞ ሁለቱን ማስቀየም ማሳዘን አልፈልግም። ህይወት ደግሞ እንደዛ ብሎ ነገር የለም። የእውነት ሩታን የምትወዷት ከሆነ የእውነት አብርሽ የምትወዱ ከሆነ የእውነት ሁለታቸው አንድ ሆኖ ማየት የምትፈልጉ ሰዎች ካላችሁ እግዚአብሔርን ብዬ ልንገራችሁ፣ የአብርሽን ጥፋት እስከ ጥግ ድረስ ልንነግረው ይገባል። በእውነት እኔ ስንት ሴቶች ናቸው እግዚአብሔርን ታንቀው ይሞታሉ። እስኪ አሁን ባሏቻቸው እንደ ሌላ ሴት እንኳን መንገድ ላይ ሲሄዱ ሰላም ካለ ምናምን እንዴት እንደሚናደዱ እንዴት እንደሚቀኑ ይታወቃል። እስኪ ራሳችሁን በዛ ቦታ አድርጋችሁ አስቡት። ይሄ ደግሞ ይተቃቀፋል፣ ምሳ አብረን እንበላለን ይላል። እሷ ደግሞ እንደዚህ አታደርግ ስትለው እሺ ይላል። በጣም ነው እየፈራት የሚገኘው ነፂን። እኔ ለምን እንደሆነ አላውቅም፣ የደበቀው ሚስጥር እንዳለ ነው እኔ እየተረዳው የሚገኘውና በአጭሩ ሩታ እኔ ለሩታ ትልቅ መልእክት ማስተላልፈው ነገር ይኖራል። ነፂን ተዋት፣ አጥቤ ነው ማሰጣት። ነገም ዛሬም መናቆሩ አይቀርም፣ እሪጓ ገጭ ማለቱ አይቀርም። ሴት ናት፣ ለምን እሷን አታከብራትም? እሷም ሰው ናት ምናምን ልትሉኝ ትችላላችሁ፣ ግን እሷ ያለፈች ታሪክ ናት። በቃ የተተፋ ምራቅ ይላሳል፣ ተመልሶ አይላስም። ግን አብርሽ ደግሞ በለ ተጋብቶ የሆነ ጊዜ ካስታወሳችሁ ከሩታ ጋር ለመግባባት ተፈጥሮ ከባድ ችግር ተፈጥሮ ሩታ ያኔ በጣም በቃ አጥፍታ ነበር። እሷንም እየወቀስናት ነበር። ተይ ወደ ቤትሽ ተመለሽ እያልናት ሌላ ውጭ ላይ ያደረች ምናምን ነበር። እንደውም ልጁ የሱ ያብርሽም አይደለም ሩታና አብርሽ አብሮ መሆን አይችሉም እያሉ አንዳንድ ሰዎች ሀሳብ ሲሰጡ ያለውና በጣም ነው ያስገረማችሁኝ። እንዴ የትም ብታድርም ሲጀመር ከቤቷ ወጣ አድራ አታውቅም። ብታድርም ለሆነ ጊዜ ነው ከሆነ ጓደኛዋ ቤት ነው ያደረችው። ከዛ ውጪ ሌላ ባዕድ ቤት ሄዳ ከወንድ ጋር ተኝታ እስከ ማርገዝ የደረሰች ሴት ይሄን ያህል ርካሽ ሴት አደረጋችኋት እንዴ? እኔ እንዴት ነው የምታስቡ? ጭንቅላታችሁ ራሱ ጭቃ ነው። በጭቃ ተጠፍጥፎ ነው እንዴ የተሰራው? እናንተ ጭንቅላት ያሳዝነኛል። እና ምን ልላችሁ ፈልጌ ነው ሩታ እቺ ነፂ ያለፈች ታሪክ ናት። በቃ ምንም ይሁን ምንም የትናንት ህይወታቸው ነው። ትናንት ያለፈ ታሪክ ነው። ያላቸው ፍቅር ካለ እኔ ሩታ ልትጎዳ ትችላለች፣ ግን እግዚአብሔርን ነው የምላችሁ በየጊዜው በየቀኑ አዳዲስ አጀንዳ እያመጣ አዳዲስ ሴት እያመጣ አዳዲስ ታሪክ እየተፈጠረ ሩታ በየጊዜው በየቀኑ በየሳምንቱ ከምታለቅስ ከሚጎዳ እግዚአብሔርን አብርሽ ያለውን ትክክለኛ ስሜቱን ይናገር። ያኔ ራሱ ፍቅርን ይዞ መጦ በቃ ሩታን በቃ ስቃዩን ነበር ያበላት። በቃ ስቃዩን በቃ ሲኦል የምድር ሲኦል ነው ያሳያት። በቃ እና አሁንም ነፂን አምጥቶ እንግዲህ የሚያደርገውን ነገር እዩ። የምትናገር ከሆነ ተናገር። ትክክለኛ ፍቅር ለነገሩ ሩታ ለምና ነው የመጣችው። ሩታ ጋር ፍቅር የለም፣ የምታምረው ከፍቅር ጋር ነው ትላላችሁ። ፍቅር ለራሷ የራሷን ህይወት እየኖረች የራሷን ህይወት እየመሰረተች ነውና ባካችሁ ተዋት። ስሟን እዚህ ውስጥ በመጥፎ ነገር አታንሷት። በእውነት ጽድት ክርክም በቃ ቁጥብ ያለች ጀግና ሴት፣ ምጥን ያለች ሴት። የእውነት ፍቅር በጣም ነው ማደንቃት የምወዳት። በስማም ለሷ ምንም ቃል የለኝም። እና ከነፂ ጋር እየተፈጠረ ያለው ነገር አብርሽ መወሰን አልቻለም። በቃ ፍቅር ያለበት ቦታ ይሄድ። በቃ ሁሌ እንደዚህ አንተም እየተወዛገብክ እዚህ ነው እዛ ነው እግርን እዛ እጅን እዛ
የሆነ ተበጣጠስክ እኮ ስንት ቦታ ስንት ሴት ነው ይዞ የመጣው እስኪ አብርሽ እና የሚሆነውን ነገር ተናገር ያለብን ችግር ካለ የሚፈታ ነገር ከሆነ ይሄ ሁለታችሁ ትዳር ስለሆነ ሁለታችሁ ነው መፍታት ያለባችሁና ነፂ ሩታ ነፂን ብታገኛት ትቀጠቅጣታለች ግን መደባደብ መፍትሄ አይሆንም አብርሽን ራሱ መማታትሽ በርግጥ በጣም በቃ ካለፈው በኋላ ይጸጽተኛል አንድ ነገር በስሜታዊ ነገር ካደረኩት በኋላ ይጸጽተኛል ብለሻልና መሆንም ያለበት እሱ ነው መማታት መደባደብ መጫጫህ ምንም አይነት መፍትሄ ሊያመጣ አይችልም በቃ እውነት ቁጭ ብላችሁ ነጭ ነጯን እውነቷን አንተ እንደዚህ ያደርጋል እንደዚህ ያደርግ በቃ በማውራት ባለትዳር ናችሁ ብዙ ጊዜ አብራችሁ ተግባብታችሁ ምትኖሩ ናችሁ ወጣት ናችሁ በዚህ ልክ መጫጫ በቃ ቤቱን ሁሉ እንዳለ በቃ መከራ በላችሁት በእውነት ቤቱ ራሱ ይታዘባችኋል እንደው ተውት የፈጣሪን ራሱ በቃ ለፈጣሪ ራሱ አትመቹም አሁን ላይ ቅጣም ባሩ በቃ ግራ የገባው ነገር ነው እየሆነ የሚገኘውና አብርሽ ወደ ራስ ተመለስ የሮታ የፈለገችበት ቦታ ትሄድ እንደውም ኤፍሬም ዛሬ ተሻሽሎ ጥሩ ሐሳብ ነው ይዞ የመጣው ምንድነው ያለው ሁለታችሁ ተነጋግራችሁ ችግሮቻችሁን ፍቱ ከከተማ ወጣ በሉ ነው ያለው የሚገኘው ግን አብርሽ ደግሞ ነፂን ትቶ ወጣ ሄደ ምንድነው ያለው የሰጠው ምክንያት እኔ ሩታ ሲጀመር መሽ ተግባባን መሽ ተነጋገር መሽ ችግሮችን ፈታን መሽ ሰላም ኑሮ ነው ሩታን ይጃት የሚሄደው ደሞ ዘሄጄ በቃ እንትን ማለት አልፈልግም የራሴን ጊዜ ነው ወሰድ ማውራት አልፈልግም ምናምን ብሎ ኤፍሬምን በተቀመጠበት ነው ጥሎት ሄደው ግን አብርሽ የራሷ ጉዳይ እንደፈለገች ትሁን ምናምን ብሎ ነገር የለም ጥፋት እንዳጠፋ ያወክ በዚህ ልክ መለመን አለበት አው ሩታን መለመን አለበት እኔ አንዳንዴ ሰው አጥፍቶ ይቅርታ ከጠየቀ በኋላ በቃ ይቅርታ አይደለ ተቀበሉ ወይ ተቀበዩ ብዬ ወይ ተቀበላት ወይ ተቀበዩ ብዬ እናገራለሁ ሐሳብ ሰጣለሁ ግን የአብርሽ ድርቅ ያለ ነገር ነው ይቅርታ እንኳን ቢጠይቅ ማለት ነው ሩታዬ ይቅርታ አጥፍቻለሁ እንዲ ብሎ እንኳን ይቅርታ ቢጠይቅ ነፂ ጋር መሄዱን አያቆም ይሄ ደግሞ ሩታን ያሳመማታል በቃ ኦቨር ነው የሚያሳመማትና አብርሽ ወደ ራስ ተመለስ ሙሉ በሙሉ አንተ ጥፋት ነው የሩታ ጥፋት አንደኛ በጣም በቃ ጮክ ብላ ነው የምትናገረው ትማታለች ምናምን ያ ነገር ጥሩ አይደለም ኃይለኝነት ለማንንም አይጠቅምም ሩታዬ ከሰው ጋር የሚያኖርሽ በቃ ልክ እንደ ሰው ተመሳስለሽ ስትኖሪ ነውና ኃይለኛ መሆን የለብሽም ብዬ ነው ማስበው በርግጥ ያው አንቺን እያሳለፍሽ ያለሽውን ችግር ማንንም እያሳለፈ አይደለም ማንንም ሊረዳሽ አይችልም የሆነት እኔ እረዳሻለሁ እንደ ሴት እንደ አንድ ነፍሰ ጡር ሴት በደንብ እንክብካቤ እንደሚያስፈልጋ ሴት በጣም እረዳሻለሁ ግን ሁሉ ነገር በትዕግስት ነው ማለፍ ያለብሽ ብዬ አስባለሁና ቤተሰቦቼ ጋር እሄዳለሁ ብለሻል አያችሁ ቤተሰቦቿ እንኳን ለመሄድ ስታስብ አቤል ይሄንን ሐሳብ ሲያቀርብላት እንኳን ምንድነው ያለችው አይ ቆይ አብርሽን ላነጋግረው በኋላ ሌላ ችግር እንዳይፈጠር ሌላ ነገር እንዳይሆን ያለውን ነገር ላማክረውና እሄዳለሁ መሄድ ካለብኝ ያለችውና እኔ ቤተሰቦቿ ጋር ባትሄድ ደስ ይለኛል መሄዷ አሁን አይደለም ባለፈው እኔ ለፍልፌ ነበር እግዚአብሔርን ባለፈው ተይሩ ተይጂ ተይ ተመረቂ ተይ ጉልበሳሚ ብዬ በእውነት ነው የምላችሁ በጣም ብዙ ሰዓት ለምኛት በጣም እንትን ብያት ነበር የእውነት በጣም ብዙ ጊዜ ሐሳብ ተሰጥቼ ነበር ተይ ቤተሰቦችሽ ይሻላሉ ተይ ነገ ብትከፊ ተይ ነገ ብታጭ ተይ ነገ ብትወርቂ ነገ ብትጣይ ነገ የሆነ ነገር ቢደርስብሽ የሆነ ነገር ብትሆኚ ቤተሰብ ጋር መሄድሽ አይቀርም ዛሬ ላይ ቤተሰቦች ጋር ሄደሽ ይቅርታ አውርጂ ብዬ ተናግሬ ነበርና በደስታዋ ቀን ያልሄደች በሰርጓ ቀን ያልሄደች በመልሷ ቀን ያልሄደች ደስታዋን ልታካፍላት ለናቷ ሄዳ ያልተናገረች ልጅ አሁን ተጣለው ተናደድኩ ተበሳጨው እንዲ ከፋኝ ብላ ስትሄድ ማን ነው የሚቀበል አስቆ እንደው ምን አለች በሉኝ እናቷ ደስ ብሏት ልትቀበላት ትችላለች ግን የኡነቴ ነው ሌሎቹ ራሱ አንድ ቀን ሁለት ቀን ሶስት ቀን ያደረች በሄደች ቁጥር እስከ ልጇ ነው እየሰደቡ ያልሆነ ነገር እየተናገሯት ሞራሏን እየተነኩ ያልሆነ ህይወት ውስጥ ያልሆነ መንገድ ውስጥ ነው የምትገባው ይሄው ሩታን በእውነት ብዬ ነግራቸዋለሁ መሆን የለበትም አሁን ትዳር ይዛለች እኔ በቀራሴን ችያለሁ በራሴ መወሰን እችላለሁ በራሴ ሁሉ ነገር ማድረግ እችላለሁ ብላ አይደለ ጥላቸው የወጣቸው ስለዚህ ድጋሚ በከፋት ጊዜ አይደለም መሄድ ያለባት ደስታዋን ያላጋራች እንዴት ነው እና ሩታት ባለ ትዳር ነሽ ቀለበት አስረሻል ልጅን ያህል በማህፀንሽ ይዘሻል አይደል በወድሽ ተሸክመሻል ቤትሽን ጥለሽ የምትሄጂበት ምክንያት አልገባኝም ለራፍትም ቢሆን በጭራሽ ወጣ ብለሽ ጥሩ አየር እየወሰድሽ አዲስ አበባ እግዚአብሔር ይመስገን ብራችሁ ይጨነቅ ነፍ ብር ነው ያላችሁ ሄዳችሁ የሆነ ቦታ አየር እየወሰዳችሁ ራሳችሁን ማዳመጥ ትችላላችሁ ቤት ራሱ ተቆራርፋችሁ ራሱ መቆየት ትችላላችሁ የተለያየ ክፍል ነው ያላችሁ እንደፈለገ ነው በቃ ቤታችሁ በቃ ፏ ያለ ነው ምርጥ ሀፍታም በቃ አለ የተባለ ሀፍታም የሚኖርበት ቤት ውስጥ ነው የምትኖሩት ይሄ ነገር ያስደስተኛል እግዚአብሔር ይመስገን በራሳችሁ ጥራችሁ ተጣጥራችሁ ማንንም ሳትነኩ በማንንም ላብ ሳይሆን በራሳችሁ ላብ እዚህ ደርሳችኋል እድሜ ለማዳም ቅመሞች አላችሁ እግዚአብሔር ይመስገን በጣም ደስ ብሎኛል የእናንተ ለውጥ እንደዛ ማድረግ ስትችሉ ለየክፍል ቁጭ ብላችሁ መወያየት ማውራት ስትችሉ
ለጊዜው መዘጋጋት ካለባችሁ ዘው ቤታችሁ ናችሁ መፍታት ስትችሉ አብርሽም ሊሄድ ነው ይላል፣ ሩታም ልትሄድ ነው። ሩታ ትዳርሽን ህይወትሽን ቤትሽን ጥለሽ የት ነው የምትሄጂው? ይሄ ቤቱ መሄድ ካለበት አብርሽ ጥርግ ብሎ ይውጣ። በእውነት መሄዱ አይቀርም። ነፂ ጋር መሄዱ እንደማይቀር ይኸው ነግራችኋለሁ። መሄዱ አይቀርም፣ ይሄዳል እኮ። ምክንያቱም በሩታ አሁን የሩታን ጥፋት የሱን ጥፋት እየሸፈነ የሩታን ጥፋት እያገዘፈው ነው የሚሄደው። ይሄ ደግሞ መጨረሻው ምንድነው የሚወስደው? በቃ እዚህ የምትለምነኝ የምትወደኝ ሴት እያለች እንዴት ነው በቃ ከሩታ ጋር እንዲምጨቃጨቀው ሩታ ነው ሊያነጻጽር ነው። ንጽጽር ውስጥ ሊከታት ነው። አያችሁ፣ እሷ ግን እውነት ስላላት እና አብርሽ ለራስ የሚጠቅምን ነገር አድርግ። አንተ አሁን ብቻህን አይደለም፣ ቢያንስ እንደ ሁለት ሰው ነው ማሰብ ያለብህ። ሩታ ከጎና አለች። ነፂ የእናንተን ትዳር እግዚአብሔርን አብርሽ እንደው ጥሩ ፍቅር ሰጣ ጥሩ ህይወት ብታኖር ጥሩ ነው እኮ፣ ግን አታኖርም። ለሁለት ቀን ለሶስት ቀን አብራ ጥሩ ጊዜ ልታሳልፍ ወደ ድሮ ፍቅር ልትመልስ ትችላለች፣ ግን ትበቀለሃለች። ሁለት ያጣ ሰው ሆነ ሜዳ ለሜዳ ላይ ይወለ ጨርቅን ጥለ ስታብድ እንዳናይ። ይሄ ትልቅ ስጋት አለብኝ። ትዳርን አድን፣ ትዳርን ያዝ። በቃ አቋም ይኑር። አቋም ከሌለው አብርሽ ትዳሩ እንደሚፈርስ እንደሚበታተን ነው ማቀው ነው እንዴ። ነፂን ፈርቶ ሩታን ፈርቶ በዚህ ልክ ምንድነው? በርግጥ አንተ ወጣት ነህ። በዚህ ሰዓት መጨናነቅ በቃ ትዳር የሚባለው ነገር በቃ እንዲያስጠላን ያደረጋችሁት። በእውነት እኔ ጭቅጭቅ በዛ ጭቅጭቅ በዚህ ጭቅጭቅ ይሄ እንደዚህ በቃ ማቡካካት ነው። ትዳር እንዲህ ከሆነስ ይቅር፣ ብቸኝነት ጌጥ ነው ብለን ሊሆን እንድናስብ አድርገናል። የእውነቴን አሁን ላይ ማለት ነው። ያ ሁሉ በቃ ጉድ የኢትዮጵያ ዛራና ቻንድራ እያልን ስም እንዳላና ያወጣናላችሁ። ዛሬ ላይ ግን በጣም ከባድ ሁኔታ ላይ አለመደማመጣችሁ። በቃ ተደማመጡ፣ ተግባቡ እርስ በርስ። እስኪ ይሄንን ነው ልናገር የምችለውና አብርሽ አቋም ይኖረ ወይ ነፂን መርጠ ጥርግ በል ከሷ ጋር፣ ወይ ደግሞ ከሩታ ጋር ትዳሬ ህይወቴ ብለ ልጄ ብለ ሰብሰብ ብለ ተቀመጥ በቃ። ሩታ በዚህ ሰዓት መነጫነጯ መናደሯ መንበሳጨቷ አይግረም። ለምን አንተ ከሷ በላይ ጥፋት አጥፍታል። በዛ ላይ ደግሞ የእውነቴን ነው ማለት ለልጅ ማሰብ አለብህ። ሁለተኛ እንክብካቤ የሚያስፈልጋት ጊዜ ላይ ነው። ብትንከባከባት የሆነ እኔ እንጃ ብትሸነፍላት እውነት እንዳላት እያወቅ እንኳን ልትረዳት አልቻልክም። የእውነት ነፍሰ ጡር ሴቶች ብዙ ነገሮች ጸባያቸው ሊቀያየር ይችላል። ግን አንተ እያሰብክ ያለው ቀንታ ነው እንደዚህ ምናምን በቀናት ነው ምናምን ያየችውን አይታ ነው። ይህንን ነው ልል የምችለውና ሩታ ደግሞ መቼም ቢሆን አንቺ አብርሽ አፈራሹ ንብረት ነው። አብርሽ አፈር ጭቃ በልተሽ ያቆምሽው ህይወት ነውና ቤትሽን መውጣት ካለበት እሱ ነው ያጠፋው፣ እሱ ነው መውጣት ያለበት። በርግጥ ማንንም ሰው ባይወጣ ደስ ይለኝ፣ ሁለታችሁ ተስማምታችሁ ተግባብታችሁ ብትኖሩ ደስ ይለኛል። ግን አንዳችን መውጣት አለብን ካላችሁ ከተራራቃችሁ ደግሞ ችግሮች እየሰፉ እንጂ የሚሄዱት አይጠቡ። አንድ መናገረው ነገር ማለት ነው። ሁለተኛ ይሄ ህይወትሽ ነው። ትዳር ይዘሻል፣ ልጅ አለሽ። ትዳርሽን ይዘሽ ቤትሽ ቁጭ ማለት ነው እንጂ ያለብሽ ወጥሽ ለመሄድ እንዳትሞክሪ አደራ ለማለት ወዳለሁ። ብቻ ግን ለዛሬው የነበረኝ ሀሳብ ይሄንን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ወዳችኋለሁ። ኮሜንት ደግሞ ስለምታስቀምጡልኝ ሁላችሁንም ከልብ ነው ወዳችሁ ማከብራችሁ። አሁንም ሀሳብ አስተያየታችሁ አይለየኝ። ወዳችኋለሁ። በሌላ ቪዲዮ እንገናኛለን።